መሰረት ሰፈርሽ ነው ያለችው። አዎ እሷን እያየው ፀሐይ የሚባል እጇ ላይ ስማ ያለው ማን ነው? ፀሐይ እኔ ነኝ። የመኪና ሹፌር ታውቂያለሽ አይደለ? መኪና አለ ነው። አንዱ እግርሽ እንዳታነሺ ደረጃም እንዳትወጪ ጠላት እያሰረ ነው የማየው። እውነት ነው። እግዚአብሔር ግን አሁን እፈታታለሁ አለኝ። አሜን። የሚለቀቅ የሚሰጥሽ መሬት አለሽ። አሜን 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 በይ። አሜን። ካርታ ትፈልጊያለሽ? አዎ አሜን። ነበረኝ መሬት ፈርሶብኝ። አሜን። ያ ክፍል 7 ትናይል ዛለ አባቱ ደረሰ ነው። ማን ነው እሱ? ናትናኤል ደረሰ። ናትናኤል ደረሰ። ያንተ ደብተር እሱ እጅ አለ። እግዚአብሔር ዛሬ አወጣው አለኝ። አሜን። ፕሮፌሰር ሳሚ ይባላል ነው አትፍራ። እሱም ሳሚ ነው አይደለ? መንፈስ ዓለም ምን ያሳየኛል? ባንቺ ቤተሰብ ውስጥ የሚው ባንቺ ቤተሰብ ውስጥ ከሀያት ቀጥሎ ምን ነው የሚባለው? ቅድመ ሀያት የሚባል ተቀለሽ አይደለ? ከቅድመ ሀያት ጀምሮ የሆነ መንፈስ እየተቀለበ የኖረ መንፈስ አለ። ይህ መንፈስ ደግሞ የብዙዎችን ቤት የሚያፈርስ ነው። አንቺን እያየው ያንቺን ባለቤት ስመለከት ባለቤትሽን በማይበት አንቺን ሳይ እሱ በጌታ ነው። አዎ በጌታ ነው። በጌታ ነው አይደለ? እርግጠኛ ነሽ? በጌታ ነው። በጌታ ነው። በደንብ ስሙኝ። ባለቤቷ እሷ በጌታ ነው የምትለው። መዝገብ መንፈስ ዓለም ላይ ስመለከተው የሱ ውሎም ይሁን የሱ ነገር ጠላት ጋር ነው ማለት ከአዛቦች ጋር ነው ማየው። ከአዛቦች ጋር ስመለከት አንቺ ስሙን ጴንጤ የሚለው ነው የተቀበልሽው። ነገር ግን በጀርባ ስመለከት ከጓደኞቹ ካሉ ሰዎች ጋር ምን ያደርጋል? እማታውቂ ሚስጥር ነው ዛሬ የምናገረው። አሁን ብዙ ፊትም ተናገር ካልሽም በብቻሽም እነግርሻለሁ ከፈለግሽ። መንፈስ ዓለም ምን ያሳየኛል? የሷን ባለቤት የተመለከት ጓደኞቹን አየው። ጓደኞቹን እያየው የሚጠጡ ሰዎችን አየው። እውነት ነው። የሚጠጡ ሰዎችን እያየው እሱንም ተመለከትኩ። እሱንም በማይበት ሰዓት ላይ ይሄ ስሙ ጴንጤ ነው ግን ስራው ሌላ ነው። እግዚአብሔር ዛሬ ይለያል። አሜን። አሁን ከሱ ጋር ተጣልተሽ ነው አይደለሽው? መቼ ነው የተጣላሽው? 6 ወር 7 ወር ነው። ምን ብላችኋል? አሁን ተራርቃችኋል? አሁን የቤተሰብ ጋር አንቺ ቤተሰብ ጋር ተመለሰሻል። እሱ እዛ ነው ያለው። እሱ ሌላ ዓለም ውስጥ ነው። ሌላ ዓለም ውስጥ እሱ በጌታ ነው ብላለች። በደንብ ስሙ። ሻላቫኒ ከታ ዛሬ ይፈታ። አሜን። ማን ነው የሆነ ሰው ጨከን ብለው ይፈታ የሚላል? እግዚአብሔር ነገሯን ሊፈታ ፈልጓል። አሜን። በሚገርም ሁኔታ ያንቺን ባለቤት እያየው ኢየሱስን ጥላ ተከትሎ የሚመጣ አንድ ሰው አለ። ይህ ሰው አንቺ አታውቂውም። ይህ ሰው መንፈስ ዓለም ላይ መዝገቡን ስመለከተው እየተከተለው እንደ ጥላ ነው የሚከተለው። ጥላዬ ጥላውን የሚባል ሰው ነው። ይህ ጥላዬ ጥላውን የሚባል ሰው እየተከተለ የመኪና ሹፌር ታውቂያለሽ አይደለ? መኪና አለ ነው ተከተለ ጭንገፋን የሚያስቀምጥ መንፈስ ስለማይ ነው። ይህ መንፈስ ግን ዛሬ ይቆረጣል። አሜን። ማን ነው ጨከን ብለው አሜን። ሻላቫኔ ይሄም ልጅሽ ነው? አዎ ያም 3 ልጆች ነው ያለው። የቱ 3ቱ? ይኸው የሳሙኤል ቃልም ይላል ከዳን እስከ ምን ልንገርሽ ቃሉ ከዳን እስከ ቤርሳቤ ይሰማ ነበረ። ዛሬ ከልጆችሽ አንድ ነብይ ሆኖ ይቀባል። አሜን አሜን አሜን። አልገባትም። አሜን። ኢየሱስ ጌታ ነው። አሜን። ስንተኛ ክፍል ነህ? 7 ክፍላችሁን ታውቃለህ? ክፍላችሁን ኦኬ። ናቲ ከሚባል ሰው ጋር ስለማገናኝ ነው። ሻው ዘጋቁ። ስንት ልጅ አለሽ? 3 ናቸው። በደንብ ስሙኝ። 1 2 3 3 ልጅ አለ። ስንት ልጅ አለ? 3 ልጅ። በህይወትሽ ላይ አንደኛ ራስ ምታት ተለይቶሽ አያውቅም። ሌሊት ላይ ምን እንደሚያስነሳሽ አታውቂም። ተነስተሽ ወይ ማልቀስ ነው ወይ ደግሞ የሞተ ሰው ካየሽም ከባድ ነው። ቀንሽ ይረበሻል። ነገር ግራ ገብቶሻል። አሁን ደግሞ ጠላት ማጸንሽ ከዚህ ከእንብርትሽ በታች ህመማ እያመጣ ነው። ነገር እየከበደ ነው። አንዱ እግርሽ እንዳታነሺ ደረጃም እንዳትወጪ ጠላት እያሰረ ነው የማየው። እግዚአብሔር ግን አሁን እፈታታለሁ አለኝ። አሜን። በሚገርም ሁኔታ ባለቤትሽን አንቺ ተወጂዋለሽ በጣም አይደለ? አምነሽ አብረሽ ነው። ነገር ግን አሁን የልጆችሽ አባት ነው። በጣም በሚገርም ሁኔታ አሁን መንፈስ ዓለም ላይ አክሰስ አረግ ሌላ ሴት ጋር ቁጭ ብሎ አየሁት። እውነት ነው። ዛሬ እግዚአብሔር ጣልቃ ይገባል። አሜን። ጮና እግዚአብሔር ጣልቃ ገብቷል በላ። እግዚአብሔር ጣልቃ ገብቷል።
ጣልቃ ይገባልሽ አይደለ? አሜን። አንደኛ እግዚአብሔር ጣልቃ ሲገባልሽ እኔ ስፔሻሊ ለብቻሽ የምናገር ሚስጥር አለ። ለጉባኤ ስለማይመጥን ነው ያንን የተውኩት። ምንድነው? እግዚአብሔር ጣልቃ ሲገባልሽ የሚለቀቅ የሚሰጥሽ መሬት አለ። እሺ አሜን 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 በይ። አሜን። ካርታ ትፈልጊያለሽ? አዎ አሜን። ነበረኝ መሬት ፈርሶብኝ ነው። ፈርሶብሽ ነው። መሰረት ሰፈርሽ ነው ያለችው። አዎ እሷን እያየው ፀሐይ የሚባል እጇ ላይ ስማ ያለው ማን ነው? ፀሐይ ፀሐይ እኔ ነኝ። ሂና ኩና የለማ ተሽራ የእሷ ትዳር መፍረስ መሲጋ ነው ያለ። እግዚአብሔር ግን ነቅ እያወጣው ነው። አሜን አሜን። በሹሩባሽ ላይ የተደገመ ድግምት አለ። በፀጉርሽ ላይ ማካዶኒ አቫኔ እግዚአብሔር አፍርሻዋል አለ። አሜን አሜን። በሚገርም ሁኔታ እንደዚህ ይለኛል። ኦ ይሄ ልጅ ውጭ ሀገር ይሄዳል። አሜን። መሪ ይሆናል። አሜን። ይሄ ደግሞ አገልጋይ ነው። አሜን። ማረከፍ ክፍል 7 ናትናኤል እዛ አለ። አባቱ ደረሰ ነው። ማን ነው እሱ? ናትናኤል ደረሰ። ናትናኤል ደረሰ። ያንተ ደብተር እሱ እጅ አለ። እግዚአብሔር ዛሬ አወጣው አለ። አሜን አሜን። እግዚአብሔር ልክ 1-5 ይሄ 15 ዓመት ታውቂያለሽ አይደለ? የሆነ እጁ ላይ ፎስ ይቀመጣ ያለው ልክ ወደዛ እድሜ ሲጠጋ ካንሰር ዝም ብሎ ይነካል፣ ይቀልጣል። አሜን አሜን። ቅባት በእነዚህ ልጆች ላይ ሲፈሳየው አሜን ሲፈሳየው አሜን። ሻላቫኒያስ አሜን። ካናዳ አሜን ገብቷል እሱ። አሜን። ዛሬ ፈቅጄዋል። አሜን። ተከፈተ። አሜን። ፕሬዝ ጋድ። ባለቤትሽ በጌታ ነው አይደል? እግዚአብሔር ነገርን ይቀይራል። የኔን ስም ታውቃለህ? የኔ ስም ፕሮፌሰር ሳሚ ይባላል። አትፍራ። እሱም ሳሚ ነው አይደለ? እንዲህ ነው ለካ። ዓለም ላይ ያላችሁ ህዝቦች ሆይ በል ተናገር። ዓለም ላይ ያላችሁ ህዝቦች ሆይ ስሙኝ። ዘንድሮ እግዚአብሔር በእኔ አልፎ ቋጠራችሁን ይፈታል። እንዴት ነው? ሰላም ነው? አንተ ከዲሮ ጋር ምን ያገናኛል በለው። ዲሮ ምንድን ነው በለው። ድሮ ምንድን ነው? የኢየሱስ ልጅ